አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወይኔ ሄርሜላ ተሳካላት ዛሬ። ይሄን 2 ቀን ሩታ ስትስቅ አይታ ሩታና አብርሽ አንድ ላይ ሲደባለቁ አይታ በቃ ተንደርድራ መጣች። ነገሩን ጭቃ አረገችው ጨርሳ። ተሁሉ ደግሞ የሚያናድደው አብርሽ በቃ ሩታን ለሄርሜላ ግዞ ልክ ልኳን ነገራት ማለት ነው። ሩታ ተቃጥላ ነው ሄደችው እና አብርሽ እሷን አስከትሎ ለምን መጣ? አብርሽ ጋር ነው የመጣሁት አለች። የፈለገችውን ትናገራለች። ደግሞ እኔ አብርሽ ደስ እንዲለው ብዬ ነው። እኔ ከሩታ ችግር አለባት እቺ ልጅ ቀሩት። እኔስ አሁን ሳስበው ማለት ነው የመቅደስ ልጅ ነው ተብሎ የመጣው ሄርሜላና መሰለኝ ላከችው እነሱን ለማጣላት ያን ህፃን ልጅ ላከችው ለአብርሽ ማለት ነው። እሷን ሩታንና አብርሽን ለማጣላት የመቅደስ ልጅ ማለት ነው። እና መቅደስና ሄርሜላ ዛሬ ተገናኝተው ነበረ። እንግዲህ በምን ተወያይተው እንጂ አባታቸው እሷ ጋር ተመካከሩ። ከዛ ይዛት መጣሽ ማለት ነው ሩታን። በቃ እንዲህ ብዬ ላበላሽባት እንዲህ ብዬ በቃ ላናዳት ብላ የሆነ ነገር አቅዳን የመጣችው እና መቅደስ ይሄ ህፃን ልጅ እንደውም ይሄ ህፃን ልጅ እሷ ናት የላከችው። እንዴት በሰው ልጅ ዝም ብላ ይዛ ትቀመጣለች? የማታውቀው ልጅ ለምን ይዛ ትቀመጣለች? አኪት እሷ ልካው ነው የሚሆነው። ከኋላ እሷ አለችበት፣ የእሷ እጅ አለበት ማለት ነው ህፃን ልጁ ማለት ነው። አልሙሂም ተሳካላት። አበታተናቻቸው፣ አበላሻቸው። ትናንትና ሲስቁ ነበረ፣ አብረው እየተቀራረቡ ነበረ። እና ሩታ ደግሞ በቃ በቲክቶክም በቃ በሁሉም ነገር ተቀራርቦ ነበረ። ሁለመናቸው ጥሩ ሆኖ ነበረ። ግን እሷ መጣ በቃ አበላሸችው እንዳለ። ይቺ መግረፍ ስታስጠላ በእናታችሁ። አንዳንድ ርካሽ እቺ ቤተሰብ የረገማት ናት ወላሂ። አሁን በቃ የአብርሽ ጓደኞች ማዕቀብ ያርጉበት፣ ለአብርሽ ማዕቀብ ያርጉበት። ወይ እሷ ምረጥ ወይ እኛ ምረጥ። ወላሂ ነው የምላችሁ። ሁላችሁም ተሰብስበው ሁላችሁም እነዛ ድንጋይ ራስ እንኳን አይስማሙም። ብሩክና አቤላ ተዋቸው። እነሱን ከሄርሜላ ይብሳሉ። እንደውም አኪድ እነሱ ናቸው ይዘዋት የመጡት። እንደውም አልሙሂም ሌሎቹ ተሰብስበው ማዕቀብ ይጣሉበት እንዳለ በቃ የሆነ ወይ ሄርሜላ ምረጥ ወይ እኛ ምረጥ ብለው ቢታውት የሆነ አንድ አማራጭ ወስድ ነበር ልጁ ማለት ነው አብርሽ። እና አናዳኝ እኮ ነው ወላሂ። ሄርሜላ በጣም ነው ያናደደች። አይደለም ሩታ በቃ ሌላው ሰው ይናደዳል። ዛሬ በቃ እንደ የዛ ጊዜ የባለለት እንዴት ተናደደችው ዛሬ ደገመው። ይሄ አውሬ ራስ ሁለት ምላስ በቃ ምን የኋላ ታስሮ ነበር። እሱ መጠየቅ ምንድነው ሀሳብ ብሎ መጠየቅ ምንድነው ዓላማ ለልጅ ብለህ ነው ሩታን የምትቀርባት ምናምን ብለው መጠየቅ ነበረባቸው። ስር አድርገው እንደዚህ ፍጥኛ አስሮ ማለት ነው። ወይኔ ሩታ አሁንማ በጣም ትቃጠላለች። እስካሁንማ እያለቀሰች ይሆናል ምስኪን ወላሂ። እና እኔ ተናድጃለሁ ወላሂ። እንደው ያኔ እየተናነቀኝ በቃ እሷ እንዴት ትሆን እኔ እንደዚህ ያደረገ እያልኩኝ አታፍርም ደግሞ። ደስ እንዲለው ፈልጌ ነው እሱ ጋር ነው የመጣሁት ብላለች እኮ ሩታ እኮ አብረው ናቸው ብላለች። የሚሰማታታ ነው እንጂ ደግሞ ያ ፈረንጅና እየው ደግሞ እንትኑ እየው ሳይሆን ፈረንጅና ማንኛው ነው አንደኛው አልጋ ቤቷ ሄደው ሲፈልጉ የለችም። አሁን እሷን ታወታችሁ አብርሽ ዘንድ በቃ እሷን ሄርሜላን ታዋትና አብርሽን የሆነ ነገር አድርጉት በቃ። ወይ እሷን ምረጥ ወይ እኛ ምረጥ። እዛም ዝም እያልክ እኛን አታቃጥለን፣ አታደባድበን፣ አታናክሰን፣ አታያይዘን ብለው ስንቶቹ እኮ ናቸው የተደባደቡት። ተስበሳችሁ እየተደባደቡ እኮ ነው። አንዱን ይደበድባል፣ አንዳንዱ ሄርሜላ በዛ ታስደበድባቸዋለች። እስበሳችሁ ይደባደባሉ። የአብርሽ ጓደኞች ማለት ነው። የአብርሽ ጓደኞች እስበሳችሁ ይደባደባሉ። አንተ ነህ እየተባባሉ። ከዛ ደግሞ የሄርሜላ እንትን ዘመዶች ደግሞ ይደበድባቸዋል ማለት ነው ደግሞ
በቃ በሁለቱም ተሚቃጠሉ በቃ እኛ ምን አገባን ብሎ ይተዋቸው። ልክ እንደ እንትና እንደታው ማለት ነው። እንትና እኮ እጁን አውጥቷል። አሁን ማርክ አሁን እኔ ስለናንተ እጄን አላስገባም የራሳችሁ ጉዳይ ብሎ ወጧል አይደል? እነሱ የሚወጡበት خلاص የራሱ ጉዳይ ይዘው ይጨማለቅበት። ወይ ሲያስጠላ ስርዓት ተፊቱ ፍትፍቱ ነው የሚባለው። ምንድነው መጀመሪያ ፊቱ ከዛ ደግሞ ፍትፍቱ መጀመሪያ ፊቱ እኔ አውቃለሁ። ትናንትና አሁን እንደዛ ተደስታ ያ ሁላ ሳቅ ትናንትና በስቲያ እንደዛ ሆኖ ዛሬ አመድ ለበሰች። ወይኔ ስታዛዝን። አንዳንድ ጊዜ ካልረባባር አሁን በቃ ትዳር እያስጠላ ነው። ወላሂ ነው የምላችሁ ካልረባባር ቢቀር ይሻላል እኮ። ነገስት አስተካክለዋለሁ ወይ ደግሞ ይስተካክልልኛል በጊዜ ብዛት የሆነ ልጅ ሲወለድ ምናምን እንደውም ልጅ ሲወለድ እየባሰ ነው የሚለው። እሷ በልጇ አቁላይ እንትን ይላል፣ እሱ ሌላ ሀገር አቁሎ እንትን ይላል። ልጅ ሲወለድ ልጅ አስታራቂ ነው። ልጅ ምን ይላል በቃ ምን ይባላል? እንደውም ልጅ ሲወለድ ነው የሚብሰው። ምክንያቱም ልጅ የሌላትን ያልደከመትን ምን ያላለችው ነው ሰው የሚሮጠው ማለት ነው። እና የዛሬው በጣም ይለያል ማለት ነው። ብቻ ግን አላህ ሂዳ ይስጥሽ ሄርሜላ አድርሰሽ እዛ። ምክንያቱም እንደው ብቻ ግን አላህ የስራችሁን ይስጣችሁ። እዚህ ያለች እናቲቱ ሰራተኞች ማለት ነው ከርስ እና አንዲቱ በጣም ምስኪን ናት። ሁለታችሁ ደግሞ በአንዲት ሶስት ነው የሚሰሩት። አንዲቷ በቃ 6 አመት ሰርታ ቤት ሰርታለች። ባል አላት። ባሏ ቤቷን ሸጥ እሷን ፍቴት አድርጎ ሌላ ሚስት ግብት እሱ ቤቱን ሁሉም በስሟ አዙሮ ማለት ነው። በስሟ አዙሮ እንደዛ አረገባት ማለት ነው። ቤቷንም ወስዶ እሱም ሌላ ሚስት አግብቶ ቤቷ መጥቶ እንትን ብሏት ማለት ነው። በቃ ከዛ በቃ የምትሰራውን ምን የምታደርገውን አታውቅም ይችልሽ ሰራተኛይቱ ማለት ነው። እና ሁለታቸው እንደዛ የሆነ ነገር ሲሆን ቲክቶክ እያየ ምን እያለ ስራም እያሉ ሁለቶቹ እያቃጠሩ ለሴትዮቱ ይናገራሉ። እና ለሴት ሲናገር ሴትዮዋ ልጅ ትመታታለች ማለት ነው። እና እሷ በጣም ተጨነቀኝ። አልሄድ አገሬ አልሄድ ብር የለኝም ባሌ እንደዚህ አድርጎኛል እዛ አልሰራም እንደዚህ ነገር እየሰሩ በቃ አላስቀመጡኝም ትላለች። እና ከዛሽ ነገር እየሰራች ተምታስደበድባት ሰራተኛ አንዷ ልጇ ሞተር ሳይክል ገጭቶት ሞተር ሳይክል ግጭት ታረጋባት። ያቺ እሷ እንዴት ናት እያለሽ እያቃጠረች ሴትዮዋ የምታሰድባት ማለት ነው። የዚህኛይቱ ጦር አይታችኋል? የዚህኛይቱ ጦር ማለት ነው። እና ይቺ ልጇ ገጭቶት ሞተር ሳይክል እግሩን ቆርጥ። ከዛ ያቺ እየወሰደች ለሴትዮዋ የምትናገረው ልጇ እንደዛ የሆነባት ጊዜ ይቺን በቃ የምትሰራውን አታውቀው ትደፋለች፣ ትሰብራለች፣ ምን ትላለች። ያቺኛይቱ እንደዛ በሀሳብ እንደዛ ሆና የምትሰራው ታውቃላችሁ። ሀሳብ ላይ ስንሆን እንደፋለን፣ እንሰብራለን፣ እናበላሻለን ሁሉ ነገር አይደል። ከዛ ደግሞ ይቺኛይቱ እራሷ ላይ ደረሰባት። አይታችኋል? እዚችኛይቱ ደረሰባትን መልሶ አላህ ደግሞ እሷ ላይ ያደረሰባት እና ሳታስበው አሁን ለእችኛይቱን ተስራዋ ልታስወጣት የምትለፋው ራሷ አልተሳፈር ነው። ምክንያቱም ልጇ እንደዛ ሆኖባታል። በቃ አፋችን የምንናገረው ቅንጭላታችን የሚያስበው ዙሮ ለራሳችን ይጎዳል። እና ሄርሜላ ማለት ነው እሷ ማናት ሩታን ጎዳው ብላ እንደዛ ጥርሷን ሳቅ ባለሽ ቁጥር እየመጣ እያቃጠለቻት ጥርሷን ሳቅ ባለሽ ቁጥር እየመጣ እያቃጠለቻት ነገ በሷ ላይ እንደሚደርስ አታውቀውም። እንደውም በሷ ላይ ነው የሚብሰው። ይችስ ቢያንስ ሰው ተረርቷት ተጎኗ ሰው አለላት፣ ህዝቡም አለ፣ ቤተሰቦቿም አለ። ይቺ ግን ሰው ትፍ ብሎ ተፍቷታል። ዘመዶቿም እንደዚሁ በቃ አሳጣሽን ብለው ያው ተመና ፍሬት ነው እንጂ ዘመዶቿም እንደዛ አፍሮባታል። እና ነገ አንድ ነገር ስትሆን ከሩታ ይባሰ ነው የምትሆነው። ከሩታ ይባሰ ትጎዳለች። ሩታ ሰው አላት፣ ቤተሰብ አላት፣ ማሻአላ እንደዛ እና እንደው በቃ ድርጊቷ እኔ በጣም ያናደደኝ ማለት ነው። ምክንያቱም ዛሬ ሰው የጎዳን መስለን የምንናገረው ነገር ራሳችን ላይ ይደርሳል። ስለዚህ በቃ አሁን እኔ ሄርሜላ ላይ ነገ ራሷ ላይ እንደሚደርስ እርግጠኛ ነኝ። ሰው የእጁን ነው የሚያዝነው ማለት ነው፣ የእጁን ነው የሚያገኘው። እና ዛሬ ሰራቸው ስራ በጣም የሚያናድድ ነው። የባለፈው የአመት ባሉስ መቼም ሩታ ሄዳባት ነው እሷ ምቷት ነው። አሁን ግን ቀርታ እሷን ጠርታ ይችኛቱን ደግሞ በግናት ለምን ትሄዳለች?
ሩታ ራሱ ለምን ትሄዳለች? እኔ ስትባል ለምን ትሄዳለች? በተለይ እሷ መሆኗን ስታውቅ ለምን ትሄዳለች? ደግሞ ምን አገባሽ አትላትም እንዴ? ምን አገባሽ አንቺ ምን ጥልቅ አረግሽ እዚህ መሀል አትላትም? አልሙሂም አብርሽ ደግሞ እሷን አብርሽም ገና የስራውን ይሰጠዋል። ወላሂ ነው የምላችሁ። ዛሬ እሱ በቃ ምን አለ እያየ የተንበራጠጠ ነገር ይችል ልጅ ዛሬ ያስተዋወቃትን ልጅ አይቷታል። ነገር ለእንደ ማንኛውም ሰው እየሰራኝ ነበር። የአረብ ሀገርም ሰርታ አገሯም ላይ ሰርታ ነበር። ግን ድንገት ራሷን አይኗን እንደዚህ ያደረጋት እና ባለኝ ሰው ባለኝ በምንድን መመጣረቅ አያስፈልግም። ገንዘብ ጠፊ ነው። ዋናው የሰው ልጅ ሰው ነው። የሰው አፍ ደግሞ በጣም ይቆርጣል። የሰው አፍ ደግሞ ይቆርጣል። እና አብርሽና ሄርሜላ አላህ ሂዳ ስጣችሁ ነው የምለው። እና ውዶችዬ ዛሬ አናደኝ ወላሂ ቅጠል ለብዬ እናታቸውን ሲያናድዱ። ሄርሜላማ በቃ ባህላችሁ የሚነግራት ሰው አለ። ኔቶሎ እንዲያርጋት የሚሉ በተለያችን መቅደስ የምትባለውን እቺ ዝም ቢሆነች ልጅ እንቅ ነበር ማድረግ። ዛሬ አንቋት ሊገላት ነበር። እንቅ አድርጎ የሆነ ነገር ማድረግ ነው። እኔ ሩታ በፊት ታናደደኛለች። ብቻ ግን አንዳንድ ሴት ላይ መጥፎ ነገር ሲደርስ አልወድም። ስራ ብታናደደኝም መጥፎ ነገር ሲደርስ ነግበኔ ነውና ያናደዳል። እና ወንዶችዬ አመሰግናለሁ። ተቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ሰላም ደሩ ነው።